ሊያወድሳት ከእግዚአብሔር ያልተላከ አይችልም ሊያወድሳት። ቢያከብርሽ ገብርኤል በታላቅ ትሕትና ልዕልናሽ በልጦበት ከእርሱ ቅድስና ከልቧ መንጭቶ መች ሆነ ማክበሩ እግዚአብሔር ልኮት ነው ላንቺ መዘመሩ። አይሸሸግ እውነቱ ማርያም ብፅዕት ናት፣ ማርያም ቅድስት ናት። ከእግዚአብሔር ያልተላከ አይችልም ሊያወድሳት ከእግዚአብሔር ያልተላከ አይችልም ሊያወድሳት። አንዳች አይጎድልብኝ አንቺን አወድሼ ዝማሬን ባበዛ ያለኝን ጨርሼ እንኳን ለማርያም ለአዶናይ እናት ምስጋናን ሰጥቷታል ለአቢግያ ዳዊት። አይሸሸግ እውነቱ ማርያም ብፅዕት ናት፣ ማርያም ቅድስት ናት። ከእግዚአብሔር ያልተላከ አይችልም ሊያወድሳት ከእግዚአብሔር ያልተላከ አይችልም ሊያወድሳት። ቢያከብርሽ ገብርኤል በታላቅ ትሕትና ልዕልናሽ በልጦበት ከእርሱ ቅድስና ከልቧ መንጭቶ መች ሆነ ማክበሩ እግዚአብሔር ልኮት ነው ላንቺ መዘመሩ። አይሸሸግ እውነቱ ማርያም ቅድስት ናት፣ ማርያም ቅድስት ናት። ከእግዚአብሔር ያልተላከ አይችልም ሊያወድሳት ከእግዚአብሔር ያልተላከ አይችልም ሊያወድሳት። አይሸሸግ እውነቱ ማርያም ቅድስት ናት፣ ማርያም ብፅዕት ናት። ከእግዚአብሔር ያልተላከ አይችልም ሊያወድሳት ከእግዚአብሔር ያልተላከ አይችልም ሊያወድሳት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቴድራላችን አባላት፣ የሰንበት ትምህርት ቤት ተማሪዎች እንደምን ሰነበታችሁ? የዛሬ መርሃ ግብራችንን እንጀምራለን። እንግዲህ ይህ መርሃ ግብር ለካቴድራላችን አባላት ቤተክርስቲያንን እወቅ በሚል ርዕስ የተጀመረ ክፍል 2 ስልጠና ነው። በክፍል 1 ከቤተክርስቲያን አስተዳደር አንጻር የስትራቴጂክ አመራርን በተመለከተ ሰፊ ስልጠና መሰጠቱ ይታወሳል። በክፍል 2 ደግሞ በተለይ የቤተክርስቲያንን መዋቅር እንድናቅ እንድንረዳ ቤተክርስቲያን የምናገለግላትን የምንገለገልባትን ቤተክርስቲያን ሁላችንም በሚገባ አውቀን ማገልገል እንድንችል የተዘጋጀ ስልጠና ነው። የዛሬውን አሁን እንጀምራለን። አባቶቻችን ካህናት መልአከ ምሕረት ምናልባት በስም አይታዩኝም፣ በቁጥር ገብተው ከሆነ ለማግኘት እየሞከርኩ ነበር፣ አላገኟቸውም። ግን ካሉ ድምጾትን ቢያሰሙን መልአከ ምሕረት። መልካም። የዛሬ መርሃ ግብራችን ባለፈው ሳምንት እንዳሳሰብናችሁ መልአከ አርያም ቀሲስ ብርሃኑ ጎበና የሆተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን
አስተዳዳሪ እንዲሁም የሀገረ ስብከታችን የዲሲና አካባቢው ሀገረ ስብከት ጸሐፊ በመካከላችን ተገኝተዋል። ከሁላችንም ቀድመው ሰዓት አክብረው ነው የተገኙት። ረጅም ዕድሜ ይስጥልን። እሳቸው መርሃ ግብሩን በጸሎት ይጀምሩልን እና መርሃ ግብራችንን እንቀጥላለን። ሁላችንም በእግዚአብሔር ፊት ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በስልጣን አሰሮ ለሰይጣን ያዞ ለአዳም ሰላም ኮነ። በቸርነቱ በምሕረቱና በይቅርታው ጠብቆ ለዚህ ሰዓት ያደረሰን አምላካችን ቀሪውንም ሰዓት ባርኮ ቀድሶ ይሰጥ ዘንድ የእሱ ቅዱስ ፈቃድ ይሁንልን። ለሐዋርያት ለነቢያት ምስጢርን የገለጸ አምላክ ለተናጋሪው ምስጢርን እንዲገልጽ የሰማያኑንም ልቡና እንደ ልድያ ከፍቶ ቃሉን በልቦናቸው ሰሌዳ ላይ እንዲጽፉ እንዲረዳ የእሱ ቅዱስ ፈቃድ ይሁንልን። ቅዱስና ኃያል ገናናው ስሙንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ኦ ጊዜ ኢየሱስ ክርስቶስ ስራይ ኃጢአት የኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። መልካም መርሃ ግብራችንን በጸሎት ጀምረናል። ቅድም በመግቢያ ላይ እንዳነሳሁት የዛሬን መርሃ ግብር የሚያስተምሩን መልአከ አርያም ቀሲስ ብርሃኑ ጎበና ይሆናሉ። መልአከ አርያም ቅድም እንደተናገርኩት እንግዲህ በአካባቢያችን ያለችው የሆተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ ናቸው። ከምስረታው ጀምሮ በጣም ሰፊ ስራ የተሰራበት ደብር ነው። እንግዲህ በአካባቢው ካሉ እንደ ሞዴል ከምናያቸው አብያተ ክርስቲያናት አንዱ ነው። ብዙ ልምዶችን ዛሬ ያካፍሉናል ብለን እናስባለን። የረጅም ጊዜ አገልግሎት በኢትዮጵያም በእውነት ሁላችንም እንደ ትልቅ ምሳሌ የምናየው የአምደ ሃይማኖት ሰንበት ትምህርት ቤት ጀምሮ ሰፊ አገልግሎት በተለያየ ኃላፊነት ላይ የሰጡ መምህራችን ናቸው። እግዚአብሔር አምላክ ለሳቸው ተናጋሪ አንደበትን ለእኛም ደግሞ የምናስተውልበት የምንሰማበትን ልቦና አእምሮ ይስጠን። መልአከ አርያም ስክሪን ሼር ማድረግ የሚፈልጉ ከሆነ ኮሆስት አድርጌዎታለሁኝ። እኔ አንሼር አደርጋለሁኝ። ሼር የሚደረጋለት ስክሪን አይ የለኝም። እሺ መልካም ጥሩ። ስለዚህ እንዲሁም መቀጠል እንችላለን። እግዚአብሔር አምላክ ሁላችሁም ልቦናችሁን ወደዚህ አድርጋችሁ በተቻለ መጠን አንሚዩት አድርጉ። እኔ ኮንትሮል ለማድረግ ሞክራለሁኝ። ሚዩት አድርጉ። መልአከ አርያም ወደ እርሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የክርስቶስ ቤተሰቦች፣ ምዕመናን፣ ካህናት፣ አባቶች እንደምን አመሻችሁ። በቸርነቱ ጠብቆ ለዚህ ሰዓት ያደረሰን ልዑለ ባሕርይ አምላክ እግዚአብሔር የተመሰገነ ይሁን። እግዚአብሔር ፈቅዶልን በቅድስት ቤተ ክርስቲያናችን ምንነት ላይ እንድንማማር ስለፈቀደልን
ለእሱ ለአምላካችን ክብርና ምስጋና ይሁን። ቀደም ተብሎ በመርሃ ግብር መሪው እንደተገለጸው ከኔ ጋራ ዛሬ የምንማማረው ስለ ቅድስት ቤተ ክርስቲያን ምንነት፣ ስለ ቤተ ክርስቲያን ባህሪ ይሆናል። ይህ እንግዲህ ቤተ ክርስቲያንን ለማገልገል መጀመሪያ በቤተ ክርስቲያን ውስጥ ለመኖር ቤተ ክርስቲያንንም ለማመን ከዛም ደግሞ ለማገልገል ይህን ማወቅ ግዴታ ነው። ምክንያቱም ምንነቷን ባላወቅናት ቤተ ክርስቲያን ውስጥ አባል መሆን፣ ምንነቷን ባልተረዳነውና ባላወቅናት ቤተ ክርስቲያን ውስጥ ደግሞ ማገልገል ትርጉም የሌለው ስለሚሆን፣ ትርጉም ያለው እንዲሆን ተጠቃሚም እንድንሆን እምናምናትን በውስጧ ያለንባትን የምንኖርባትን ቤተ ክርስቲያን ማወቅ ይኖርብናል። እንዲሁም ደግሞ የምናገለግላትንም ቤተ ክርስቲያን ማንነቷን ማወቅ የግድ አስፈላጊ ነው። ከዚህ አንጻር እንግዲህ ለሁሉም ለካህኑም፣ ለምእመኑም፣ ለትንሹም ለትልቁም ቤተ ክርስቲያን ማናት የሚለውን መማር፣ መገንዘብ፣ ማወቅ ቅድሚያ የሚሰጠው መሰረታዊ የሆነ ትምህርት ስለሆነ ነው። አስቀድመን ቤተ ክርስቲያን በምንልበት ጊዜ ራሱ የቤተ ክርስቲያንን ምንነት ከመገንዘብና ከማወቅ ነው መነሳት ያለብን። ለአንዳንድ ሰው ቤተ ክርስቲያን ሲባል ወደ አእምሮ ቶሎ የሚመጣው ህንፃው ነው። አምልኮታችንን የምንፈጽምበት፣ የምንገናኝበት፣ የምንሰበሰብበት ህንፃው፣ ቦታው ነው ቶሎ ወደ አእምሮ የሚመጣው። እርግጥ ነው ቤተ ክርስቲያን በሚለው መጠሪያ አምልኮታችንን የምንፈጽምበት የተቀደሰው ወይም የተለየው ከሌሎቹ ህንፃ ከሌላዎቹ ቦታዎች ለአምልኮተ እግዚአብሔር የተለየውን ቦታ ቤተ ክርስቲያን ይባላል። ቤተ ክርስቶስ እንዲሁም የክርስቲያኖች ቤት፣ ክርስቲያኖች አምልኮታቸውን የሚፈጽሙበት፣ ኢየሱስ ክርስቶስ የሚመለክበት፣ ስጋው እና ደሙ የሚፈተትበት፣ የሚመሰገንበት የመመስገኛው ቦታ ስለሆነ ቤተ ክርስቲያን እንላለን። ቅድመ ልደተ ክርስቶስ ቤተ መቅደስ ተብሎ ይጠራል። አሁንም ቤተ መቅደስ እንለዋለን። ስለዚህ ያ ቅድመ ልደተ ክርስቶስ ቤተ እግዚአብሔር፣ ቤተ መቅደስ እየተባለ ይጠራ የነበረውን ነው በዘመነ ሐዲስ ደግሞ ቤተ ክርስቲያን ብለን የምንጠራው። ኢየሱስ ክርስቶስ በስጋ ተገልጾ ወደዚች ምድር ከመጣበት ጊዜ ጀምሮ እሱነቱን ገልጾልናልና የእሱ ቅዱስ ስጋና ክቡር ደሙ የሚፈተትበት በዋናነት የክርስቶስ ስጋና ደም የሚፈተትበት መሰዊያው በመንፈስ በረድኤት የሚገለጽበት ስለሆነ ቤተ ክርስቲያን እንለዋለን። ይሄ አንደኛው ትርጉም ነው። ቤተ ክርስቲያን በሚለው ደግሞ ሁለተኛው ቤተ ክርስቲያን ተብለው የሚጠሩት በክርስቶስ ደም የተዋጁት፣ በዕለተ ዓርብ ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ
በአዲስ ተፈጥሮ የፈጠራቸው ክርስቲያኖች ሀብተ ወልድና ስመ ክርስትናን አግኝተው አካለ ክርስቶስ የሆኑ ሁላችንም እንደምናውቀው የመጀመሪያው ሰው አዳም በአምሳለ እግዚአብሔር ባሪያ እግዚአብሔር ተፈጥሮ ያንን መልኩን በገዛ እጁ አጥፍቶታል፣ አበላሽቶታል። ስለዚህ የመጀመሪያው ፍጥረት አዳም ተፈጥሮውን በማበላሸቱ እግዚአብሔር አምላክ እንደገና ሰውን በአዲስ ተፈጥሮ ይፈጥረው ዘንድ ወደደ። የመድኃኒታችን የኢየሱስ ክርስቶስ ሰው የመሆን ምክንያቱ አንዱ ይሄ ነው። አምላክ ያ የወደቀውን፣ ያ የተበላሸውን፣ ያ የጠፋውን ሰው የሰውን ተፈጥሮ እንደ አዲስ ሊፈጥረው ስለፈለገ እሱ ራሱ የሰውን ስጋ ተዋህዶ በመምጣት በአዲስ ተፈጥሮ የሰው ልጅን ፈጠረው ማለት ነው። ስለዚህ ወደዚህ አዲሱ ተፈጥሮ ውስጥ የምንገባው ወንዶች በ40 ቀን ሴቶች በ80 ቀን በመጠመቅ ነው። በመንፈስ የእግዚአብሔር ልጆች በመሆን ነው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ስለዚህ ወደ እግዚአብሔር መንግስት ለመግባት አካለ ክርስቶስ ለመሆን በ40ና በ80 ቀን የተጠመቁ ክርስቲያኖች እያንዳንዳቸው ቤተ ክርስቲያን ተብለው ይጠራሉ። አካለ ክርስቶስ ማለት የክርስቶስ አካል፣ ክርስቶስ በደሙ የዋጃቸው አካሉ ያደረጋቸው ማለት ነው። ለዚህም ነው ሐዋርያው ቅዱስ ጳውሎስ እናንተ የሕያው እግዚአብሔር ቤተ መቅደሶች ናችሁ ያለው። እያንዳንዱ ክርስቲያን እውነተኛ ክርስትናውን ይዞ እስከተገኘ ድረስ የክርስቶስ አካል ነው ማለት ነው። ቤተ ክርስቲያን ሲባል እንግዲህ እያንዳንዱ ምእመን ቤተ ክርስቲያን የክርስቶስ ቤት ክርስቶሳዊ ቤተ ክርስቶስ የክርስቶስ ወገን። አሁን ቤተ እስራኤል ሲባል የእስራኤል ወገን እንደማለት እንደሆነ ሁሉ ቤተ ክርስቲያን ሲባልም ደግሞ የክርስቶስ ወገን የክርስቶስ አካል ማለት ነው። ሁለተኛው ትርጉሙ ይሄ ነው። ሶስተኛው የቤተ ክርስቲያን ትርጉም የክርስቲያኖች ህብረት፣ አንድነት፣ ያ ደግሞ ቤተ ክርስቲያን ይባላል። አሁን ይህ ቤተ ክርስቲያን የክርስቲያኖች የምእመናን አንድነት ማለት በምድር ላይ ያሉ በክርስቶስ አምነው የተጠመቁ ክርስቲያኖችን ብቻ አይደለም። የዚህን ዓለም ተጋድሎ በድል አድራጊነት ፈጽመው በአካለ ነፍስ በገነት ያሉ ከእግዚአብሔር ጋር ያሉ የቅዱሳንን ህብረትና አንድነትንም የሚጨምር ነው። ስለዚህም ነው ቤተ ክርስቲያን ሰማያዊት ምድራዊትም ናት፣ በሰማይም በምድርም አለች የሚባለው። ስለዚህ ሶስተኛው የምእመናን የክርስቶስ ወገኖች አንድነት አለ ስጋም በአካለ ነፍስም ያሉት የነሱ አንድነት ቤተ ክርስቲያን ተብሎ ይጠራል ማለት ነው። አሁን ይህን የቤተ ክርስቲያን ምንነት በዚህ መልኩ ከተረዳን ይቺ ቤተ ክርስቲያን አሁን በሶስት አይነት አተረጓጎም፣ አወጣጥ፣ አረዳድ የተገነዘብናት ቤተ ክርስቲያን ባህሪ አላት፣ መገለጫ አላት። የቤተ ክርስቲያን ባህሪ መገለጫዋ ምንድን ነው? 4 ባህሪያት አሏት ቤተ ክርስቲያን።
ሁል ጊዜ እንጸልየው ዘንድ የተሰጠን የሃይማኖት ጸሎት አለ። ይሄ የሃይማኖት ጸሎት የሃይማኖታችንን ምንነት የሚገልጽ ነው። እምነታችን በዚህ በሃይማኖት ጸሎት ውስጥ አጠር መጠን ብሎ ተካቶ የቀረበበት ነው እና ወደ መጨረሻው ላይ ምንድን ነው የምንለው? ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት። ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያን እናምናለን። ይሄ ሁል ጊዜ ስንጸልይ የምንለው ነው። አራቱ የቤተ ክርስቲያንን ባህሪያት እዚህ ውስጥ ነው የምናገኛቸው። ወነአምን በአሐቲ አሐቲ አንዲት ማለት ነው። ቅድስት ቅድስት መሆኗን የሚገልጽ ኩላዊት እንተ ላዕለ ኩሉ የሚለው ኩላዊት በሁሉ ያለች ጉባኤ ዘሐዋርያት ሐዋርያዊት የሆነች። እነዚህ አራቱ የቤተ ክርስቲያን ባህሪያት ናቸው። በደንብ እነዚህም መገንዘብ ይኖርብናል። አንድ ክርስቲያን እነዚህን የቤተ ክርስቲያንን አራቱን ባህሪያት ጠባይ ካልተረዳ ካልተገነዘበና በእነዚህ ውስጥ መገንዘብ መማር ማወቅ ብቻም ሳይሆን መኖርም አለበት። ሕይወትን ያገኝ ዘንድ የክርስቶስ አካል ይሆን ዘንድ የክርስቶስ አካል መሆኑ እውነተኛ ክርስቲያን ቤተ ክርስቲያን መሆኑ የሚረጋገጠው ልክ በእነዚህ ውስጥ ሲኖር ነው። ስለዚህ አንድ በአንድ እንመለከታቸዋለን። የመጀመሪያው አሐቲ የሚለውን እኔ አንዲት የሚለው እንግዲህ እንዴት ነው ቤተ ክርስቲያን ሌላው ቀርቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንኳን በጣም በብዙ ሺህ የሚቆጠሩ አብያተ ክርስቲያናት አሉ። ከዛ አልፎ ደግሞ ሌላው ቢቀር አሃት ተብለው የሚጠሩት አብያተ ክርስቲያናት ደግሞ ወደ 6 ያህል አሉ። የኢትዮጵያ አለ፣ የግብፅ አለ፣ የሶሪያ አለ፣ የአርሜኒያ አለ፣ የኤርትራ አለ፣ የህንድ አለ። እነዚህ 6ቱ አሃት ተብለው ነው የሚጠሩት። በእያንዳንዳቸው ብዙ አብያተ ክርስቲያናት ይኖራሉ እና ምንድን ነው ይሄ አሐቲ የሚለው? ይህን መረዳት ይኖርብናል። በአስተዳደር ደረጃ ከወሰድንም የኢትዮጵያ ቤተ ክርስቲያን በአንድ ፓትርያርክ ትመራለች፣ በአንድ ፓትርያርክ ስር ወይም በአንድ ሲኖዶስ ስር። የህንድም እንደዛው ወደ 6 እንግዲህ አስተዳደር ይኖራል ማለት ነው። አስተዳደራዊ አድርገን ከወሰድን ይሄን አንዲት የሚለውን ወደ አእምሯችን ወደ ህሊናችን የሚመጣው አስተዳደራዊ መዋቅሩ ከሆነ ያን መገንዘብ ያቅተናል። አሐቲ የሚለው ምስጢሩ አይረዳንም ማለት ነው። ሐዋርያው ቅዱስ ጳውሎስ አንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎ ሲናገር ሲያስተምር አንድ ጌታ ኢየሱስ ክርስቶስ ነው ያለው። ስለዚህ ቤተ ክርስቲያን ደግሞ አካለ ክርስቶስ ናት ብላት የክርስቶስ አካል ናት ብለናል። ራሷ ኢየሱስ ክርስቶስ ነው።
እርሷ ደግሞ የእሱ አካል ናት። አንድ ጌታ ሲል እንግዲህ በአንድ ራስ በኢየሱስ ክርስቶስ ያለች የእርሱ አካል የሆነች አንዲት ቤተ ክርስቲያን ማለት ነው። አንዲት ሃይማኖት ወይም የሚለው አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት አንድ ነው። በአንድ ጌታ የሚያምኑ አንድ ጌታ ራሷ የሆነ ቤተ ክርስቲያን ማለት የክርስቶስ አካል ናት ብለናል። ስለዚህ ብዙ ልትሆን አትችልም። አንድ ራስ ነው ያላት። አንድ ራስ ኢየሱስ ክርስቶስ፣ በአንድ ራስ በኢየሱስ ክርስቶስ ያለች ማለት ነው። ከዚህ አንጻር አንድ የሚያደርገው እንግዲህ አሁን አስተዳደራዊ መዋቅሩ ሳይሆን ምስጢራተ ቤተ ክርስቲያንን በአንድነት የመካፈል ጉዳይ ነው። ጥምቀታችን አንድ ነው። በአብ በወልድ በመንፈስ ቅዱስ በአንድ አምላክ በማመን የሚፈጸም ጥምቀት በሁሉም አብያተ ክርስቲያናት አንድ ነው። ግብፅም ሄድን፣ ኤርትራም፣ አርመንም ሌላም ቤተ ክርስቲያን ሄድን፣ የሚደረገው ጥምቀት አንዲት ናት። አንድ ጥምቀት ነው። በአብ በወልድ በመንፈስ ቅዱስ በአንድ አምላክ በአንዲት ሃይማኖት የሚፈጸም ነውና እንዲሁም የምንቀበለው ቅዱስ ሥጋውና ደሙ የአንድ የክርስቶስን ቅዱስ ሥጋና ቅዱስ ደም ነው፣ ክቡር ደም ነው የምንቀበለው። የትኛውም ጋር ሄደን ብንቀበል የአርመን ቤተክርስቲያንን ብንሄድ፣ የህንድ ቤተክርስቲያንን ብንሄድ፣ የኤርትራን ቤተክርስቲያን ብንሄድ፣ የግብፅ ቤተክርስቲያን ብንሄድ የአንዱ የክርስቶስን ሥጋ በዕለተ ዓርብ የተቆረሰው የፈሰሰውን ሥጋና ደም የምንቀበልን አንድ የሚያደርገን ይሄን ነው። እንግዲህ የምንጠመቀውም ጥምቀት የምንቀበለውም ሥጋውና ደሙ በተለይ ሥጋው ደሙ አንድ ያደርጋል ማለት ነው። ስለዚህ አንዲት ቤተ ክርስቲያን የሚለው ይህንን የሚገልጽ ነው። እዚህ አሐቲ በሚለው ውስጥ ቤተ ክርስቲያን እኛ አንዲት ስለሆነች ይህ እምነት በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ስለ ቤተ ክርስቲያን ጠባይና እምነት የምታምነው ይህንን ስለሆነ በተለይ ከፕሮቴስታንቱ ዓለም የተለየ ነው። የፕሮቴስታንቱ ዓለም ይህንን ባለመረዳትና ባለመገንዘብ ከዚህ በመራቁ ነው። ስለ ምስጢራት ግድ የላቸውም። አስተምህሯቸውም የተለያየ ነው የሚሆነው። አንዱ ቅዱስ ሥጋውና ክቡር ደሙን አማናዊ ነው ብሎ ሲቀበል፣ ሌላኛው ደግሞ ምሳሌ ነው። አንዱ ለድህነት ያስፈልጋል ሲል፣ ሌላኛው አይ ለድህነት አያስፈልግም የሚል ክርክር። ጥምቀቱም ውስጥ እንደዛ በመካከላቸው እንኳን እንዲህ የተለያየ አመለካከት ነው የሚኖራቸው። እንዲሁም ደግሞ ከቅዱሳን ጋር የሚኖረው ቅዱሳን ስለኛ እንደሚጸልዩ ስለኛ እንደሚያማልዱ እኛ የምናምነው ቤተ ክርስቲያን አሐቲ መሆኗን ስለምናምን ነው። አንዲት ስለሆነች ነው። አንዲት ቤተ ክርስቲያን ማለት በክርስቶስ የሚያምኑ በአጸደ ሥጋም በአጸደ ነፍስም ያሉ የምዕመናን አንድነት ነው ብለናል። ቅዱሳን በዚህ ዓለም ላይ ያለውን ተጋድሏቸውን ፈጽመው የሄዱ እንዲሁም ደግሞ እግዚአብሔርን ሲያመሰግኑ የሚኖሩ ቅዱሳን መላእክት የእነሱ ሁሉ አንድነት ነው ቤተ ክርስቲያን ስንል። ስለዚህ በአጸደ ነፍስም በአጸደ ሥጋም ያሉት አንዲት ቤተ ክርስቲያን ውስጥ ያሉ ናቸውና
በአጸደ ሥጋ ያሉት በአጸደ ነፍስ ላሉት ይጸልያሉ። በአጸደ ነፍስ ያሉት ደግሞ በአጸደ ሥጋ ላሉት ያሳስባሉ፣ ይጸልያሉ፣ ያማልዳሉ። አንዲት ቤተ ክርስቲያን ስለሆነች እነሱ ግን ይህ ምስጢር ወይም ደግሞ ይህ የቤተ ክርስቲያን ባህሪ ስለማይገባቸው ስለማያምኑበትም የቅዱሳንን አማላጅነት ሲያናንቁ ወይም ደግሞ አሽቀንጥረው ሲጥሉ ነው የምናየው እና አሐቲ የሚለው ይህንን የሚገልጽ ነው። እኛም እንግዲህ ቤተ ክርስቲያን አንዲት ናት በምንልበት ጊዜ ያ አንድነቱ ምን እንደሆነ በደንብ ጠልቆ ሊገባን ይገባል። አንዲት ናት። ሁለተኛው ቅድስት የሚለው ነው። ቅድስት ምናምን በአሐቲ ቅድስት አይደለም እንለው። ቅድስት የሚለው የተለየች፣ የጠራች፣ የነጻች፣ የከበረች ማለት ነው። ቅዱስ ጳውሎስ ስለ ቤተ ክርስቲያን ቅድስትነት በኤፌሶን መልእክቱ በምዕራፍ 5 በቁጥር 25 ላይ ቤተ ክርስቲያን ቅድስትና ነውር የሌለባት ትሆን ዘንድ ስለ እርሷ ራሱን አሳልፎ ሰጠ ይላል። ቤተ ክርስቲያን ቅድስት እና ነውር የሌለባት ትሆን ዘንድ ስለ እርሷ ራሱን አሳልፎ ሰጠ። ቤተ ክርስቲያን ቅድስት ናት። ምዕመናን ክርስቲያኖች፣ ቤተ ክርስቲያን አትረክስም፣ ልትረክስም አትችልም። ቤተ ክርስቲያን ልታጠፋም አትችልም፣ ልትረክስም አትችልም። ምክንያቱም አንድ ጊዜ በክርስቶስ ደም የነጻች የተቀደሰች ናትና። ነገር ግን ሰዎች ይህንን የቤተ ክርስቲያንን ባህሪ ካለመረዳት የተነሳ አንዳንድ ጊዜ የቤተ ክርስቲያንን ቅድስና በሚቃወም በሚጻረር መልኩ አስተያየት ሲሰጡ ይሰማሉ። ያለማወቅ ያለመረዳት ነው። በውስጧ ያሉ እንግዲህ አሁን ይሄ ቅድም ስንገልጽ ቤተ ክርስቲያን አሐቲ ናት ሲባል አስተዳደራዊ መዋቅሩን ብቻ የሚመለከት አካል ካለ ያ የሚታየውን ስጋዊውን መዋቅር የሚያይ ከሆነ ቤተ ክርስቲያን እንዲህ አጠፋች፣ ቤተ ክርስቲያን እንዲህ ሰራች፣ ቤተ ክርስቲያን እንዲህ አደረገች እያለ ይናገራል። ነገር ግን አሁን ይሄ ትክክል አይደለም። መዋቅሩ አይደለም። ቤተ ክርስቲያን የምትባለው የክርስቶስ አካል ናት ብለን አስቀድመን ክርስቶስ በደሙ ይወጃት ነውር የሌለባት ትሆን ዘንድ ነው። ነውር የሌለባት ትሆን ዘንድ ምንም አይነት ነውር ከቤተ ክርስቲያን ልናወጣ አንችልም። ቤተ ክርስቲያንን ያስነውር ወይም አነውሮ የሚናገር ቢኖር እሱ በክርስቶስ ላይ የተነሳ ነው። ስለዚህ ቤተ ክርስቲያን አጠፋች፣ ቤተ ክርስቲያን እንዲያደረገች ተብሎ ከቅድስና ውጪ ለቤተ ክርስቲያን አይነገርም። በመዋቅሯ ላይ የተቀመጡ ሰዎች፣ የተሾሙ ሰዎች ሊያጠፉ ይችላሉ። መዋቅሩ በአግባቡ ላይሰራ ይችላል። ግን ቤተ ክርስቲያንን አይወክልም ማለት ነው። ያቺ በክርስቶስ ደም የተዋጀችውን ቤተ ክርስቲያንን ንጽህናዋን፣ ቅድስናዋን አያጎልም።
ይህን ለይተን ማወቅ ያስፈልጋል። ስንናገር እኛም ራሳችን በቤተ ክርስቲያኒቱ ውስጥ አውቀናታል እምንል ቤተ ክህነት ከሆነ ቤተ ክህነቱን ነው መናገር። ቤተ ክህነት ማለት ያው አስተዳደራዊ መዋቅሩ ነው። ቤተ ክህነቱ ያጠፋውን ጥፋት ቤተ ክርስቲያን ብለን መናገር የለብንም። ምክንያቱም ቤተ ክርስቲያን ቅድስት እንደሆነች ባህሪዋ ቅድስና እንደሆነ ተገልጾልናልና። ስለዚህ ቤተ ክርስቲያን በክርስቶስ ደም የተዋጀች ነች። ቅድስትና ነውር የሌለባት ትሆን ዘንድ ስለ እርሷ ራሱን አሳልፎ ሰጠ በማለት በክርስቶስ ደም የነጻች የተቀደሰች ያቺ የምእመን ነፍስ በንጽህና ቅድስና የተገጠች እነዚያ በንጽህና በቅድስና የነበሩ የዚህንም ዓለም ውጣ ውረድ የፈጸሙትን ቅዱሳንን ነው መመልከት ያለብን። አሁን እውነተኛዋ ቤተ ክርስቲያን የምትገለጠው በእነሱ ነው። በንጽህናና በቅድስና ልክ ክርስቶስን መስለው በኖሩት በእነሱ ነው የምትገለጠው ቤተ ክርስቲያን እንጂ ልክ እንደ የቀደሙት የቅዱሳኑን ቦታ ላይ ተቀምጦ ነገር ግን ሕይወቱን የማይኖረው ሰው አይወክላትም። ምክንያቱም ቤተ ክርስቲያን ማለት አካለ ክርስቶስ ናት። ስለዚህ ክርስቶስን የመሰሉ ናቸው ለቤተ ክርስቲያን ትክክለኛ መገለጫዎች የሚሆኑት። ከዚህም አንጻር ነው አንድም ምእመን ቤተ ክርስቲያን ተብሎ የሚጠራው እንዲሁ ስለተጠመቀ ብቻ እና በስሙ ስለተጠራበት ብቻ አይደለም። ክርስቶስን መምሰል አለበት። በንስሐ ሕይወት ያለ በስጋው ደግሞ የታተመ ከርክሰት ስራ፣ ከክፋት፣ ከተንኮል፣ በጎጠኝነት ከዚህ ሁሉ የጸዳ ሆኖ ክርስቶስን የተመለከተ ክርስቶስን መስሎ የሚኖር ሲሆን ነው ቤተ ክርስቲያን ተብሎ የሚጠራው። ስለዚህ የቤተ ክርስቲያንን ባህሪ እስካልያዝን ድረስ በስሟ ልንጠራባት አይገባም ማለት ነው እና ቅድስት የሚለው ሁለተኛው ነው። ሶስተኛው ኩላዊት፣ በሁሉ ያለች፣ በሁሉ የምትኖር፣ የሁሉ የሆነች የሚል ነው ኩላዊት። እንተ ላዕለ ኩሉ፣ በሁሉ ያለች፣ የሁሉ የሆነች የዚህ ወገን ነች እማትባል። በጣም የቤተ ክርስቲያንን ባህሪ ካለመረዳት የተነሳ ቤተ ክርስቲያንን ለአንድ ወገን የሚሰጡ በምዕራቡ ዓለም ነጮች ጥቁሮች ክርስቶስ አያስፈልጋቸውም፣ የቤተ ክርስቲያን አባል መሆን የለባቸውም ያሉበት ዘመን ነበረ። ልክ ክርስቶስ ለነሱ ብቻ ለጥቁሮቹ የማያስፈልጋቸው እንዲህ አድርገው ወደኛ ስንመጣ ደግሞ የዚህ ዘር የዚህ ጎሳ እንጂ የዚህ አይደለችም ብለው የሚናገሩ ይሄ ሁሉ ቤተ ክርስቲያንን የማይገልጽ ቤተ ክርስቲያንን ያልተረዱ ያላወቁ ለቤተ ክርስቲያን የማይሆን መልክ ጠባይ የሰጡ ሰዎች የሚናገሩት ነው እንጂ ቤተ ክርስቲያን ኩላዊት ናት። የሁሉም በሁሉም ያለች የሁሉም የሆነች በሁሉም ያለች የሁሉም የሆነች። ለዚህም ነው እኮ መድኃኒታችን ኢየሱስ ክርስቶስ
በማዕከለ ምድር ነው በቀራንዮ የተሰቀለው። የዓለም እምብርት በሆነችው ለሁሉም የመጣሁኝ ነኝ ሲል ነው። አይሁዳዊ፣ የግሪክ ሰው፣ ባሪያ፣ ጨዋ የለም እያሉ እነ ቅዱስ ጳውሎስም ከጌታቸው ባገኙት መሰረት የሰበኩትም ለዚያ ነው። አይሁድ እግዚአብሔር የነሱ ብቻ አምላክ እንደሆነ አድርገው ያምናሉ። ግን የእስራኤል አምላክ ተብሎ የተጠራው እነሆ በዚያን ጊዜ ያዕቆብ እግዚአብሔርን ስላመነ የእሱም ልጆች የእግዚአብሔር ወገኖች እንዲሆኑ በቃ ስምህ እስራኤል ይባላል ብሎ ስለሰጠው በዛም ያንን መጠሪያ አድርገዋል። ሌላው ዓለም እግዚአብሔርን ዘንግቶ ጣዖት አምላኪ ስለነበረ እግዚአብሔርን አባቱ ፈጣሪው አምላኩ አድርጎ ስላላመነ እነሱ በዚያን ጊዜ ተጠርተውበታል። እስራኤል ሕዝበ እግዚአብሔር ተብለው የእግዚአብሔር ሕዝብ ተብለው። እኛ ግን አሁን እስራኤል አምላክ ስንል እስራኤል ዘነፍስ የክርስቲያን አምላክ ማለት ነው። በክርስቶስ ያመኑ ሁሉ እስራኤል ዘነፍስ ተብለው ነው የሚጠሩት። ስለዚህ ቤተክርስቲያን ኩላዊት ናት። በሁሉም ያለች የሁሉም የሆነች ነች። የገሌ የማትባል ማንም የኔ ናት ያንተ አይደለችም ሊላት የማይችል የሁሉም የሆነች በሁሉም የምትገኝ ናት። የመጨረሻው ሐዋርያዊት ናት። ሐዋርያት በተሰበሰቡት ሐዋርያዊት ናት። በማንኛውም መልኩ ሐዋርያዊት ናት ቤተክርስቲያን። ምን ማለት ነው ሐዋርያዊት ናት ማለት? በሐዋርያት ትምህርት፣ በሐዋርያት ስብከት የተስፋፋች ናት። ጌታም ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ነው ያለው። ከዚህ አንጻር ሐዋርያትም በዓለም ላይ ተሰማርተው ሁሉም የክርስቶስ አካል እንዲሆኑ ሰብከዋል፣ አስተምረዋል። ከዚያ በኋላም ላይ መንፈሳዊውንም መዋቅር የዘረጉት በአንድ ሰንሰለት ወይም በአንድ ስር እንዲኖር አድርገው ነው። ይሄ በቤተ ክርስቲያናችን አስተዳደራዊ መንፈሳዊ አስተዳደሩ ሃይራርኪካል ነው፣ ተዋረዳዊ ነው። ምን ማለት ነው? ከሐዋርያት ጀምሮ የመጣ ነው። ሐዋርያት አሉ። በዘመነ ሐዋርያትም እንኳን ብንመለከት ሐዋርያት አሉ። ከሐዋርያት ቀጥለው ደግሞ ያሉ 72ቱ አርድእት ነበሩ። 36ቱ ቅዱሳት አንስትም ነበሩ። ሌላው ቀርቶ ሐዋርያትን የመሰለው ቅዱስ ጳውሎስ እንኳን ወደ ዋኖቹ እያለ የሚጠራቸው ሐዋርያትን ነበር። ጌታ የመረጣቸው 12ቱን ሐዋርያት በአንዳንድ ቦታ ላይ እነሱ አስተምረው ካጠመቁ በኋላ ላይ ሐዋርያት መጥተው እጃቸውን በመጫን መንፈስ ቅዱስን እንዲያሳድሩ ይጠብቁ ነበረ። አዎ ከእነሱ በአንዳቸውም ላይ መንፈስ ቅዱስ አልወረደባቸውም ነበር። ተጠምቀው ነበረ፣ ግን መንፈስ ቅዱስ አልወረደባቸውም ነበረ። ጴጥሮስ፣ ዮሐንስ እነሱ ሲመጡ እጃቸውን ጭነው መንፈስ ቅዱስን እንዲያሳድሩባቸው ጠየቁ እየተባለ የተጻፈው ይህንን የመጠበቅ ነው። ጭኖ መንፈስ ቅዱስን ማሳደር በመጀመሪያ ጊዜ ለሐዋርያት የተሰጠ ስለነበረ ነው። ስለዚህ
እነ ቅዱስ ጳውሎስ ሌላዎቹም እንኳን አንድ ሕግን አንድ የቤተ ክርስቲያን ሕግ ደንብ ማውጣት እኔ እንዲህ አዝዣለሁ፣ እኔ እንዲህ አድርጌያለሁ በማለት ያንን እንኳን አይደነግጉም ነበረ። በመካከላቸው አንዳንድ መለያየት በተፈጠረበት ጊዜም ከክርስትና ከአህዛብነት ወደ ክርስትና ከአይሁድነት ወደ ክርስትና በመጡት መካከል መለያየት በተለይም ደግሞ ግዝረትን በተመለከተ በሚበሉና በማይበሉ መባለትን በተመለከተ ክርክር ተነስቶ ነበረ። ክርስቲያኖች ናቸው፣ ግን ከሁለት ወገን የመጡ ናቸው። ግማሾቹ ከአህዛብ ወገን የመጡ ናቸው፣ ሌሎቹ ደግሞ ከአይሁድ ወገን ወደ ክርስትና የመጡ ናቸው። ከአይሁድ ወገን የመጡት የኦሪቱ ስርዓት አለ፣ የኦሪቱ ሕግ አለ፣ በዚያ የኖሩ ናቸው። ከአህዛብ የመጡት ደግሞ እግዚአብሔርንም አያውቁም፣ በአህዛብነት የኖሩ ሕግ ስርዓት የሚባል የሌላቸው መደዴዎች ነበሩ። ስለዚህ ሐዋርያት እነሱን ወደ በክርስትና አንዲት አለች ልዩነት በሌለባት ልዩነት በማታመጣው በአንዲት ቤተ ክርስቲያን እንዲያምኑ ሲያስተምሩ እያንዳንዱ እንግዲህ ያን ልዩነት አትቱ ነው። አይሁዳዊ፣ የግሪክ ሰው፣ ባሪያ፣ ጨዋ የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ናችሁ ተብሏል። ስለዚህ ይሄንን ማድረግ አለባችሁ፣ ይሄንን ማድረግ የለባችሁም የሚለው ክርክር በተነሳበት ጊዜ ለዚያ መፍትሄ እንዲሰጡ ወደ እነማን ነው? እነ ቅዱስ ጳውሎስም እንኳን ወደ ዋናዎቹ ወደ እነሱ ዘንድ ነው ተኬዶ ሄደው በዚያ ሐዋርያቱ የመጀመሪያውን ሲኖዶስ አድርገው መጀመሪያው ሲኖዶስ ላይ ቀኖና ቤተ ክርስቲያንን የደነገጉት በሐዋርያት ስራ ላይ እንደተጻፈልን ማለት ነው። ስለዚህ ሐዋርያዊት ናት ማለት ነው ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ። ሲመሰርታትም ጌታ በእናንተ መሰረትነት ላይ ነው ያለው። ቅዱስ ጴጥሮስ በአንተ መሰረትነት ላይ ቤተ ክርስቲያኔን አነጻታለሁ። ሐዋርያቱን ወክሎ ያሰራችሁት የታሰረ የፈታችሁት የተፈታ ይሆናል ብሎ ለእነሱ ነው 12ቱ ነው። ከዚያ በኋላ ላይ እነሱ ደግሞ ስልጣናቸውን ወደ ታች ክህነትን እየሰጡ እንደዚያ እንዲወርድ ነው ያደረገው። ስለዚህ ሐዋርያዊት ናት ስንል ቤተ ክርስቲያን ሐዋርያዊት ናት ስንል ከሐዋርያት የክህነቱም አሰረ ክህነቱም ከዚያ ይሄ አፖስቶሊክ ሳክሴሽን የሚባለው ከዚያ ከሐዋርያት የተያያዘ ነው መሆን ያለበት። የተቋረጠ ከሆነ አይሰራም ክህነቱ። ከሐዋርያት ጀምሮ የተያያዘ ነው። አሁን ያለው እያንዳንዱ ክህነት ከሐዋርያት ጀምሮ የተያያዘ ነው። ሐዋርያት እነሱ አንብሮተ እድ የሾሙት ለምሳሌ ቅዱስ ማርቆስን መውሰድ እንችላለን። ቅዱስ ማርቆስ የቅዱስ ጴጥሮስ ደቀ መዝሙር ነበረ። ቅዱስ ማርቆስ ደግሞ የእስክንድሪያን መንበር የመጀመሪያው ፓትርያርክ የሆነው እስክንድሪያን ቤተ ክርስቲያን ላይ የመጀመሪያው ፓትርያርክ አባት ሆኖ መንበሩን የመሰረተው እሱ ነው። ከዛ በኋላ ላይ ደግሞ እሱ ያ አናንያ የተባለውን እንዲህ እያደረገ እስከ ምን ድረስ መጣ ማለት ነው። ሌላው ቀርቶ የኛ ቤተ ክርስቲያን አሁን ያለው ፕትርክናው ይመጣም ግን የተያያዘው ከዚያ ከማርቆስ መንበር ጋር ነው። ለዚህም ነው ማርቆስ አባታችን፣ እስክንድሪያ እናታችን በማለት የሚነገረው። ምክንያቱም ከዚያ ነው የመጣው። አፖስቶሊክ ሰክሴሽኑ ከዚያ ተያይዞ የመጣ ነው። ይህን አፖስቶሊክ ሰክሴሽን ለመጠበቅ በተለይ የኢትዮጵያ
ቤተክርስቲያን ሊቃውንት ነገስታቱም ጭምር ብዙ ሊቃውንቶች እያሉ ነገስታቱም ሀያላን ሆነው ሳለ ነገር ግን ያው ጳጳስን ከእስክንድሪያ ድረስ ነበር ወደ 112 የሚሆኑ ጳጳሳት ለ1500 ዓመት ያክል ኢትዮጵያ እየመጡ የኢትዮጵያን ቤተክርስቲያን ይመሩ ነበር። ያ አፖስቶሊክ ሰክሴሽኑን ለመጠበቅ ነው። ኋላ ላይ ደግሞ ከኢትዮጵያውያን ወደ ፕትርክናው እንዲመጡ መጀመሪያ ወደ ጵጵስናው እንዲመጡ ከዛ ደግሞ ወደ ፕትርክና እንድታድግ ተደርጓል። ይሄ ሐዋርያዊ ውርስ ይባላል። የቤተ ክርስቲያን አንዱ ጠባዩዋ ሐዋርያዊት መሆኗ ነው። በማንኛውም በትምህርቷም መንፈሳዊ በክህነቱም ክህነቱም ሐዋርያዊ ውርስን የተቀበለ ነው። መንፈሳዊ መዋቅሩም ሐዋርያዊ መሆን አለበት። ቅዱስ ሲኖዶስ ይኖራል። ከቅዱስ ሲኖዶስ ደግሞ ሀገረ ስብከት ይኖራል። ሊቃነ ጳጳሳት ይኖራሉ፣ ሀገረ ስብከት ያላቸው። ከሀገረ ስብከት ደግሞ ሀገረ ስብከቱ ደግሞ ከስር ሌሎች። ይሄ ተዋረዳዊ የሆነው የኦርቶዶክሳዊ ተዋህዶ ቤተክርስቲያን መገለጫ፣ የእውነተኛዋ ቤተክርስቲያን መገለጫ አንዱ ያ ነው። በፕሮቴስታንቱ ዓለም ብንመለከት ይህ ሐዋርያዊ ውርስ የለም። እዚህ ነው እንግዲህ እውነተኛ ቤተክርስቲያን አይደለችም እዛ ያለችው የምንለው ለዚህ ነው። አሐቲ የሚለውም የለም፣ ቅድስት የሚለውም የለም በእነሱ ዘንድ፣ ኩላዊት የሚለውም የለም፣ ሐዋርያዊ ውርስም የለም። እነኚህ ጥንታውያኑ ናቸው ሐዋርያዊ ውርስ ያላቸው። ልክ ሁሉም ከሐዋርያት ጀምሮ ተያይዞ የመጣ ነው። ስለዚህ ቤተ ክርስቲያን አንዲት ናት፣ ቅድስት ናት፣ ኩላዊት ናት፣ ሐዋርያዊት ናት። በዚህ መንፈስ ነው እና እንግዲህ እኛም ቅድስት ቤተ ክርስቲያን ማንነቷን ባህሪዋን በደንብ ጠንቅቀን እስካወቅንና እስከተማርን ድረስ ልክ እርሷ ባህሪዋ በሚገልጸው መልኩ እንኖር ዘንድ ነው። ድህነትም የምናገኘው ያ ነው። በረከትም የምናገኝበት በትክክል ማንነቷን ተረድተን ስንኖር ብቻ ነው። አለበለዚያ ግን ያው በቃ ዝም ብሎ የስም ሆነን ነው የምንኖረው። እግዚአብሔር አምላካችን የሰማነውን የተማርነውን በልቦናችን ያሳድርልን፣ ይቆየን። ምናልባት በዚህ ላይ ጥያቄ ካላችሁ የተወሰነ ሰዓት ለጥያቄ የምትሰጡ ከሆነ ማስኬድ እንችላለን። ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። መምህራችን ቤተክርስቲያንን እንድናውቃት የቤተክርስቲያን ባህሪያት እንዴት እንደሚገለጡ አራቱን የቤተክርስቲያን ባህሪያት አንስተው አንዲት ቅድስት ኩላዊትና ሐዋርያዊት ናት ስንል እንዴት ነው በምንድን ነው የሚለውን በሰፊ አስተምረውናል። ከዛ በተጨማሪ ቤተክርስቲያንን በሶስት መልኩ እንደምንገልጻት ህንፃ ቤተክርስቲያንን የእያንዳንዳችን ክርስቲያኖች ሰውነት፣ ልቦና፣ የክርስቲያኖች ህብረት ሶስተኛ ብለው በሰፊ አስተምረውናል። ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ከዚህ በመቀጠል ጥያቄ ካላችሁ ጥያቄ እንድታነሱ እድል እሰጣለሁ። ግልጽ ያልሆኑ ነጥቦች ካሉ ዛሬ በቀረበው ትምህርት ላይ ተማርነው ላይ ጥያቄዎች ብታነሱ። እሺ፣ አስደሳች ነው። መጠየቅ እችላለሁ? ይቀጥል። እሺ፣ ቃል ያሰማልን መምህር። የኔ ጥያቄ አሁን በእነዚህ በተነሱት በተለይ አሁን ቅድስት በሚለው ስር ሲያስተምሩ ብዙ አገልጋዮችና
በኃላፊነት ላይ ያሉ ሰዎች ቅድስት የሆነች ቤተክርስቲያን እንግዲህ አትከሰስም። ነገር ግን በኃላፊነት አጉለው ሲከሰሱ ለብዙ ምዕመናት ቤተክርስቲያን ተከሰሰች የሚል አንድምታ ያለው ነገር ሲናገሩ ይሰማል ብዙ ጊዜ። ይሄንን እንዴት ያዩታል? ቤተክርስቲያን ትከሰሳለች ወይ? አሁን በትምህርቱ አያይዘው እንዲመልሱልን ነው። ሌላው ኩላዊት በሚለው ርዕስ ውስጥ ቤተክርስቲያን የሁሉም ከሆነች በስልጣን ላይ ያሉ ሰዎች ምዕመናንን ለይተው ከቤተክርስቲያን ውስጥ ስለ ቤተክርስቲያን ጉዳይ እንዳትወያይ ሲያደርጉ ይሄ ከምን አንጻር ሊታይ ይችላል? በሐዋርያትም በቃለ ዓዋዲውም በቤተክርስቲያን ትእዛዛትም ላይ ተመርኩዞ እንዴት እሱን ያዩታል? ሌላው ሐዋርያት የመሰረቷት ብለን የምናምን ከሆነ ደግሞ የቤተክርስቲያን መዋቅሯ የሐዋርያት መዋቅር እስከሆነ ድረስ ብዙ ጊዜ በውጭ የሚገኙ አጥቢያ ቤተክርስቲያናት ይሄንን ለምሳሌ ቃለ ዓዋዲን ሰሞኑን ስንወያይበት ነበረው ቤተክርስቲያናችን ዙሪያ ያው የሚታወቅ ነው በሀገረ ስብከቱም ዙሪያና ይሄንን ሐዋርያዊ መዋቅርን ግን አገልጋዮች በተለይም ደግሞ በስልጣን ላይ ያሉ ምዕመናንም ጭምር ይሄንን ሳያከብሩት ይሄዳሉ። በዚህ መዋቅር ላይ ደግሞ አገልጋዮችን ከአገልግሎታቸው ከክህነታቸው ሁሉ ከአባልነታቸው ደግሞ ምዕመናንም ሁሉ እንደሚሰረዙ ሁሉ የተቀመጡባቸው አንቀጾች አሉ እና እነዚህ አንቀጾች ይከበራሉ ወይ በሂደቱ? አሁን ደግሞ በቅርቡም ያው ሀገረ ስብከቱም በሚያውቀው አዲስ ሁሉንም አጥቢያ ቤተክርስቲያናት ወደ አንድ የማስገባቱ ሂደት ጥያቄ ላይ ስላለ ከዛ አንጻር አንዲት የምትለውን ቤተክርስቲያን ለማምጣት የመጣ ከፊት ለፊታችን ያለ ጥያቄ ስላለ ወደዛ አንድነት ስለመግባት ይህንን የሐዋርያትን መዋቅር ይዘን መግባት አለብን የለብንም የሚል ጥያቄ ስላለ በሱ ዙሪያ ላይ መልስ ቢሰጡን ብዬ ነው የምጠይቀው። እግዚአብሔር ይስጥልን። እሺ፣ እግዚአብሔር ይስጥልን። ያው ጥያቄዎቹ መሰረታዊ ናቸው። ቅድስት ከሚለው አንጻር ቤተክርስቲያን ቅድስት ከሆነች እንደው አትከሰስም እና ቤተክርስቲያን ተከሰሰች። ይሄ እንግዲህ የአነጋገር ግድፈት ነው። ምክንያቱም በቤተ ክህነት በመዋቅሩ ላይ ያሉ ሰዎች ከሆኑ ዋው እንግዲህ ቤተ ክህነቱ ክስ እንደቀረበበት በአስተዳደር ላይ ያለ አስተዳደራዊ ሁኔታን በማጓደሉ የተነሳ መዋቅሩ እንደተከሰሰ አድርጎ ለማቅረብ ነው። ግን ያው መዋቅሩ የቤተ ክርስቲያንን ስም በመያዙ የተነሳ ከዚያ አንጻር በተለምዶ ቤተ ክርስቲያን ተከሰሰች ይላሉ እንጂ አማናዊቱ ቤተ ክርስቲያን ቅድስት ናት። በምንም መልኩ ቅድም ቅዱስ ጳውሎስ እንዳለው ቤተ ክርስቲያን ቅድስትና ነውር የሌለባት ትሆን ዘንድ ነው የሚለው። ምንም አይነት ነውር በሷ ዘንድ የለም። አልበኪ ነውር ወኢምንትኒ አይደለ? ለእመቤታችንም ለቤተ ክርስቲያንም ነው እኮ የሚነገረው ይሄ። ስለዚህ ምን ነውር እንከንም የለብሽም ክርስቶስ በደሙ ላነጻት ቤተ ክርስቲያን። ስለዚህ ይሄ የአነጋገር ግድፈት ብለን ነው የምንወስደው እንጂ በቦታው ላይ የተቀመጡ ሰዎች በሚሰሩት በሚያጠፉት ጥፋት ምክንያት የተነሳ የቤተ ክርስቲያን ቅድስና የሚጎድፍ አይደለም የሚለው ነው። ሌላው ሁለተኛው ጥያቄ ምንድነው? አስይዘንጫፉን ሁላዊት የሚለው ነው እና በቤተ ክርስቲያን ውስጥ በኃላፊነት ላይ ያሉ ካህናትም ይሁን ምዕመናን ሌሎች ምዕመናንን ስለ ቤተ ክርስቲያናቸው ጉዳይ በቤተ ክርስቲያን እንዳይወያዩ መከልከል ይችላሉ ወይ? እንዴት ይታያል? ጥሩ። አሁን የሁሉም ናት ቤተ ክርስቲያን ሲባል የካህኑ ብቻም አይደለችም፣
የምዕመኑም ጭምር ናት። የካህንም ሲባል ደግሞ የጳጳሱም ብቻም አይደለችም፣ የቄሱም ጭምር ናት። አጠቃላይ የሁሉም ናት ሲባል የካህናትም የምዕመናንም። ካህናት ሲባል ያው ክህነት በራሱ 3 ደረጃዎች አሉት። ምዕመናን ደግሞ አንድ ወገን። ግን ቤተክርስቲያን የሁሉም ናት። ኩላዊት ናት ስንል የሁሉም ናት፣ በሁሉም ያለች ነች። አንዳንድ ጊዜ ሌሎቹ ካቶሊካዊት ብለው ይጠራሉ። ይሄ ኩላዊት የሚለውን ካቶሊካዊት ይላሉ። የሁሉም ሁሉንም የያዘች ለማለት ነው። ስለዚህ ይሄ አይመለከታችሁም፣ አያገባችሁም የሚል ነገር የለም። ካህናት ምዕመናንን አይመለከታችሁም፣ አያገባችሁም አይሉም፣ ማለትም አይችሉም። ቤተክርስቲያን የሁሉም ስለሆነች፣ ነገር ግን እያንዳንዱ የአገልግሎት የስራ ድርሻ አለው። ካህናት የማገልገል፣ ምዕመናን ደግሞ የመገልገል በክህነታዊ ምዕመናንም ያገለግላሉ። ግን ክህነታዊ ሁኔታን በተመለከተ ግን የማሰር የመፍታት ከዚህ ጋር የተያያዘውን የካህናቱ ድርሻ ነው። ስለዚህ ምዕመናን በምክረ ካህን በፈቃደ ካህን መኖር አለባቸው። የካህኑን ምክር እንዲሁም ደግሞ ካህኑ የሚላቸውን የሚያዛቸውን የመስማት በዚያ የመጓዝ። ምዕመናንም ደግሞ ካህናት ከስርዓቱና ከሕጉ ውጭ በሚሄዱበት ጊዜ አባታችን ይሄ ነገር ከሕጉ ከቤተ ክርስቲያን ሕግና ስርዓት አንጻር እንዴት ነው ብለው ሕጉ አልተጠበቀም፣ ሕጉ ይጠበቅ ብለው የመናገር የማሳሰብ ይህን ይችላሉ። ሃይማኖትን የሚያጎድል ስርዓትን የሚያፈርስ ሆኖ ከመጣ አይ ይሄማ ተገቢ አይደለም ማለት ይገባቸዋል። ግድም ነው እንጂ አይ እንደፈለገው ያድርገው ብለው መተው የለባቸውም። ስለዚህ ቤተክርስቲያን የሁሉም ስለሆነች የምዕመናንም ነች የካህናትም ነች። ሁለቱ ተዋህደው ነው። በጣም በሚገርም ሁኔታ ቃለ ዓዋዲ ተነስቷል። ቅድም ቃለ ዓዋዲው በደንብ አድርጎ ነው በቃ በጥሩ ሁኔታ ነው የተሰራው። ይህንን የወንጌሉን ቃል መሰረት አድርጎ ነው የካህናት እና የምዕመናንን ድርሻ አዋህዶ በጥሩ ሁኔታ ነው ያቀረበው ቃለ ዓዋዲው። እንደው አተገባበር ላይ ነው ብዙ ጊዜ ችግር እየተፈጠረ ያለው በካህናቱም በኩል በምዕመናንም በኩል ካለው ከሕጉ ከመሰረታዊው ነገር በመውጣት የራስን ፈቃድ የራስን ፍላጎት ብቻ በመከተል በመሄድ ነው ችግር እየተፈጠረ ያለው እንጂ በቅዱስ ቃሉ መሰረት በሐዋርያት ዘመን በምዕመናንና በሐዋርያት መካከል ያለው አንድነት እንዴት ነበረ? ከዛስ በኋላም ያለው የቤተ ክርስቲያንን ታሪክ ስንመለከት አዎ አንዳንድ አፈንጋጮች ቢኖሩ በአብዛኛው ግን ምዕመናንና ካህናቱ ምን ያህል ሰምና ወርቅ ሆነው አባትና ልጅ ሆነው ቤተ ክርስቲያንን እንዴት አድርገው እንደጠበቁና ዘመናትን ተሻግራ እንድትሄድ እንዳደረጉ የቤተ ክርስቲያንን ታሪክ መመልከት ነው። ስለዚህ ይሄ ኩላዊት የሚለው የሁሉም ናት በሁሉም ያለች ናት የሚለው ይህንንም የሚጠቀልል ነው። ሐዋርያዊት ናት ከተባለ በሐዋርያዊ ውርስ ውስጥ ካለን ኦርቶዶክሳዊት ቤተክርስቲያን ጥንታዊቷ ቤተክርስቲያን ሁሉም ያው ሐዋርያዊ ትውፊትን ተከትለው ነው ሐዋርያዊ ውርስን ይዘው ነው ያሉት።
ከዚህ አንጻር ልክ የፕሮቴስታንቱ አይነት ተገንጥሎና ተለይቶ የሚኖር ቤተክርስቲያን በኦርቶዶክስ ውስጥ ሊኖር አይችልም። በአንድ ካህን ወይም በአንድ ፓስተር እዚህ ሀገር ባለው በአንድ ፓስተር የሚመራ ቤተክርስቲያንና ያ ፓስተሩ በቃ የዛች ቤተክርስቲያን ፈላጭ ቆራጭ ሕግ አውጪ እንትን ባይ እንደ ፍላጎት እንደሚሆነው በዚህም በውጩ ዓለምም አዎ ከዚህ በፊት የነበሩ ብዙ ነገሮች የምናውቃቸው አሉ። ያ ግን ትክክል አይደለም። ኦርቶዶክሳዊት ቤተክርስቲያን ሐዋርያዊ ውርስን የያዘ አይደለም። እንደዛ አይነት መንፈሳዊ አወቃቀር ወይም መዋቅር ፈጽሞ የለም በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ውስጥ። ቤተክርስቲያን ሐዋርያዊት ናት እስከተባለ ድረስ ያ ሐዋርያዊ ውርስ ተከትሎ መሄድ ያስፈልጋል። በሐዋርያዊ ውርስ ውስጥ ደግሞ ጳጳሳት አሉ፣ ቅዱስ ሲኖዶስ አለ ማለት ነው። ከመጀመሪያዋ ቤተክርስቲያን ጀምሮ መጀመሪያው ቅዱስ ሲኖዶስ በ57 ዓመተ ምህረት ነው የተከናወነው። ቅድም በተረኩላችሁ ታሪክ መሰረት እዚያን ጊዜ ጀምሮ ቅዱስ ሲኖዶስ አለ። በቅዱስ ሲኖዶስ የምትመራ ቤተክርስቲያን ነች የምትኖረን። ከዛ ደግሞ ሀገረ ስብከት አለ። ሐዋርያትም እያንዳንዳቸው ዓለምን ዕጣ በዕጣ ተከፋፍለው ይላል። በቃ ሀገረ ስብከት እያንዳንዳቸው በሄዱበት ቤተክርስቲያንን ይዘው ነው የሄዱት እና በዛ ቤተክርስቲያን ጳጳሱ ባለበት ቤተክርስቲያን አለች ብሎ እንደተናገረው ማለት ነው ተቀደሙት አባቶች አሉ። ስለዚህ ይህንን ተከትሎ መሄድ ያስፈልጋል። ሀገረ ስብከት በሀገረ ስብከት ስር እያንዳንዱ አጥቢያ መታቀፍ ይኖርበታል። ይሄ ሐዋርያዊ ውርስ ነው፣ የግዴታ ልንጠብቀው የሚገባ ነው። ስለዚህ ባለፈው ታሪክ ያው ፖለቲካውም ምኑም በፈጠረው ሁኔታ ይህን የቤተ ክርስቲያን ጠባይ ወይም ባህሪ ያልሆነ ነገር ተሰንቅሮ የገባ ነበረ። አሁን ያ እንግዲህ ታሪክ ለማድረግ ነው ወደ አንድነቱ እየተመጣ ያለው። ስለዚህ በዚህ ሂደት ውስጥ እያንዳንዱ ምዕመንም የድርሻውን መወጣት አለበት። ካህናትም እንደዚያው ከዚህ ሐዋርያዊ ውርስ ወጥቶ ጳጳሱን አይመለከትህም አያገባህም ብሎ አፈንግጦ በራሱ የፈለገውን ነገር ሊያደርግ አይችልም። ምክንያቱም ለአንድ ሀገረ ስብከት አንድ ሊቀ ጳጳስ ልክ እንደ ባሉ ሀገረ ስብከቱ ለሱ እንደ ሚስቱ አድርጎ ነው ፍትሕ መንፈሳዊ የሚያስቀምጠው። ያም ማለት ምን ማለት ነው? በሀገረ ስብከት ውስጥ ላለው ክህነት ለመሾም ቤተክርስቲያን ባርኮ ለመትከል ለዚህ ሁሉ ስልጣኑ ኃላፊነቱ ያለው የተሰጠው ለሊቀ ጳጳሱ ነው። ከዚያ ውጪ ያለ ሊቀ ጳጳሱ ፈቃድ ቤተክርስቲያንን መሰረታለሁ ብሎ አንዱ ቢነሳና ቢመሰርት እንደ ቤተክርስቲያን አይቆጠርም፣ እውነቱን ለመናገር። ምክንያቱም ሐዋርያዊ ውርስ ከቤተ ክርስቲያኒቱ ጠባይ ባፈነገጠ መልኩ ነው። ስለዚህ እንዴት ሆኖ ቤተ ክርስቲያን ሊባል ይችላል? እና ይህ እንግዲህ በእያንዳንዱ ሊጠበቅ የሚገባው ነው። በዚህ ቦታ የተቀመጡም አባቶችም ቤተ ክርስቲያን በቀኖናዋ ያስቀመጠችውን መንፈሳዊ አባትነታቸውን በትክክል ተግባራዊ ማድረግ አለባቸው። የራሳቸውን የስጋ ፈቃድ የሚፈጽሙ ከሕጉና ከስርዓቱ ውጪ የሚያደርጉ መሆን የለባቸውም። እንደዛ ሆኖ በሚገኝበት ጊዜ ምዕመናን ተቃውሟቸውን ማቅረብ ይችላሉ። ትክክል አይደለም ይሄ። በቤተ ክርስቲያንም ታሪክ እንደነ ንስጥሮስን ለመጀመሪያ ጊዜ የተቃወሙት ምዕመናን ናቸው።
ከኦርቶዶክሳዊት ከእውነተኛዋ ቤተክርስቲያን አስተምህሮ ያፈነገጠ ትምህርት ሲያስተምር ስለሰሙ ፓትርያርክ ነው፣ ያውም የቁስጥንጥንያ ጳጳስ ከአራቱ በዓለም ያለችውን ቤተክርስቲያን ከሚመሩት ከአራቱ ፖፖች አንዱ የነበረ ነው እና የእንግዳ ትምህርት ነው ሰምተን አናውቅም ብለው ነው እሱንም መቃወም የጀመሩት እንጂ አይ እንግዲህ ፓትርያርኩማ ካመነ እንዲህ ካለማ እኛ ብለው ወደኋላ አላሉ። ስለዚህ የማይሆን ተግባር ሲፈጸም በሚያዩበት ጊዜ ተቃውሞ ማቅረብ ይገባል። እንዲሁም ደግሞ እንደ ቤተክርስቲያን ሕግና ስርዓት እንደ ቀኖናዋ ደግሞ በሕጉ በቀኖናው መመራትም ደግሞ ግዴታ ነው። ያልመለስኩት አለ? ለህይወት ያሰማልን። ሁሉ ተመልሷል። እሺ ተመልሷል። ቀሲስ ቃለ ሕይወትን ያሰማልን። ሲሳይ ጥያቄ መጠየቅ እችላለሁ? ትዕግስት ነኝ። እሺ ጊዜ ካለ አለ። ጥሩ አድርገው ቀሲስ እያንዳንዱ ጥያቄ በሚገባ ማብራሪያ ሰጥተውልናል። እንደው አንድ ነጥብ እሳቸው ላይ መጨመር ከባድ ነው፣ ግን ቅድም መጀመሪያ ላይ ለተነሳው ቅድስት የሚለው ላይ ለተነሳው ጥያቄ ቀሲስ በጣም ጥሩ አድርገው ነው ያስቀመጡት። ብዙ ጊዜ ቤተክርስቲያን በእኛ ድካም በሰዎች ድካም ስትወቀስ ወይም ሌላ ነገር ሲመጣ ቤተክርስቲያንን በዛ አንቀጽ ማየት እንደሌለብን በሚገባ አብራርተውልናል። በአንጻሩ ደግሞ ያው ቤተክርስቲያን ሁልጊዜ በፈተና ውስጥ ነው የምትሄደው፣ በፈተና ውስጥ ነው የምትኖረው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቤተክርስቲያንን በደሙ ከመሰረተልን ጀምሮ ተከሷል። ስለኛ ሲል ተከሷል። ስለኛ ሲል በቀራንዮ በመስቀል ላይ ተሰቅሏል። ከዛ በኋላም ሐዋርያቱ በቅድሙ ምስል ላይም እንዳየነው ሐዋርያቱ በመከራ በመስዋዕትነት ነው ያለፉት። ያ ማለት እነሱ በመከራ ውስጥ በችግር ውስጥ በመከሰስ ውስጥ ማለፋቸው ቤተክርስቲያንን የበለጠ ቅድስትነቷን አጸናው እንጂ ያንን አላጎደለውም እና ምናልባት በዛም ማየት ተገቢ ነው። ትዕግስት ወደ አንቺ ልሄድ። እሺ ቀሲስ እግዚአብሔር ይስጥልኝ። ዛሬ ብዙ ተምሬያለሁ። ወደፊትም ፕሮግራሞትን አዳምጣለሁ። ልጠይቆት የፈለኩት አሁን አባላት አባቶቻቸውን መጠየቅ ይችላሉ ስላሉ እኔ በአሁኑ ሰዓት እዚህ ቤተክርስቲያን ውስጥ 30 ዓመት የኖርኩ ሰው ነኝ። ግን እምነቴ ከመቼውም በላይ የተሸረሸረበት በአባቶቻችን ያዘንበት ሰዓት ነው። በእውነት የሚችሉ ከሆነ እዚህ ቤተክርስቲያን በጣም ትልቅ ስም አለዎት፣ ትልቅ ሰው ነዎት እና ሚዲዬሽን ፈጥረው እባክዎትን ለቤተክርስቲያናችንን ሰላም ያምጡ። እኛ በአሁኑ ሰዓት አባቶቻችንን በምናናግርበት ሰዓት እርግማን ይሆንባችኋል። ብዙ ሳይሆን ትንሽም ብናውቅ ማንበብ የምንችል ሰዎች ስለሆንን መርጠን አናነብም ካላልን በስተቀር በአማርኛና በእንግሊዝኛ ተጽፎልናል። ባይሎን እንኳ አይተን ይሄ ነገር ልክ አይደለም፣ አባቶች ኢንቮልቭ አድርጉ፣ እንዴት እንዲሆናል ብለን ስንጠይቅ ይሄን ተውት፣ አንዱ የእንጀራ ልጅ የሚሆንበት ሰዓት ነው እና ይሄ ቤተክርስቲያን በፍቅር የተሰራ ማን ምን እንደሆነ አንዱ የእንጀራ ልጅ ለምን ይሆናል? የእግዚአብሔር ልጆች ከሆንን እኛ እየተጎዳን አባቶቻችን ምሳሌ ካልሆኑን እንዴት ነው በሃይማኖት የምናድገው? እና እርስዎ ላሉት አሁን አባቶቻችሁን ጠይቁ ሲሉን መቼ ነው የምንጠይቃቸው? ማን መብት ሰጥቶን ነው? እዚህ ቤተክርስቲያን 30 ዓመት የኖርንበት ቤት ጥያቄ ከመጠየቅ እርስዎ ቤተክርስቲያን መጥቼ ጥያቄ ያለኝ ብል ተሰሚነት ይኖረኛል እና እኔ የምጠይቀዎት አባታችን እባክዎትን ይርዱን። እዚህ ቤተክርስቲያን ሁሉም የቤተክርስቲያን ፍቅር ስላለው ነው። ጥያቄ በምንጠይቅበት ሰዓት የከሳሽ ወገን ነው ይባላል።
ወይ የከሳሽን ለመደገፍ የሚያወናብዱ ናቸው እንባላለን። እኛ ትልቅ ሰዎች ልጆቻችን ተወልደው እዛ ቤተክርስቲያን አድገው አሁን ስራ የያዙ ሰዎች ናቸው እና እንዴት ሰው ቤተክርስቲያኑን የሰራውን ቤተክርስቲያናችንን ሊያጠፉ ነው ተብሎ መባል ራሱ በጣም ልብ የሚሰብር መንፈስ። እንሂድ እያሉ ቤተክርስቲያን እየለቀቁ የሚሄዱበት ሰዓት ነው። አዲስ እና አሮጌ አጠር ታደርጊዋለሽ ጥያቄሽን? ጥያቄ እሱ ነው እና አባታችንን ኢንቮልቭ አድርገው ህዝቡ መብት ተሰጥቶት እንዲነጋገር አማርኛ ነው እና ህጉን ይሄ ነው ስንል አባቶቻችን እንዴት አድርገን ነው የምንጠይቅ? እርስዎ ጥያቄ መጠየቅ ትችላላችሁ፣ አካውንተብል ማድረግ ትችላላችሁ ካሉን እንዴት አድርገን ነው የምናደርገው? እኛ አሁን ግራ የገባን ሰዓት ነው እና ዶንቲን ከሳሾቹን ፍርድ ቤት መሄድ የሚፈልጉ አይመስለኝም። የሚችሉት ነገር ካለ በእግዚአብሔር ስም ጠይቀውታለሁ። እኛ የማንም ወገን አይደለንም፣ ግን ህግ ሲዛባ እይታን መጠየቅ ጠይቀናል። ግን ማንም ሰው ቀና ብሎ አላየንም። እንደውም የዚህ ወገን የዛ ወገን ስለሚባል እባክዎትን የሚችሉትን ያድርጉልን። እግዚአብሔር ይስጥልኝ። ምናልባት ሌላ ሰው ጥያቄ ካለ ብንጨምር ቀሲስ፣ ያው ሰዓታችን እየሄደ ስለሆነ ጥያቄያችሁን በተቻለ መጠን የምትጠይቁ በተማርነው ትምህርት ላይ ብናተኩር ጥሩ ነው። ያንን መሰረት አድርጎ የሚነሱ ሌሎች ጥያቄዎች ካሉ አንድ ሁለት ሰው ብንጨምርና ቀሲስ ምላሽ ይሰጣል። ሲሳይ መጠየቅ ይችላለሁ? ይቀጥሉ። እሺ፣ አመሰግናለሁ። አባታችን ቡራኬዎች ይድረሰኝ። ወልደ አረጋይ ነኝ። አሁን እየተነሱ ያሉት ጥያቄዎች ከተማርነው ትምህርት ጋር ስላልሄደ እኔ ግራ ስለገባኝ ነው እና ይህንን በምን ያስተካክሉታል ለማለት ነው። አመሰግናለሁ። ሌላ መጨረሻ ሰው አንድ ሰው ጨምር። ሌላ ሰው ከሌለ እኔ ጥያቄ አለኝ። መግባት ይቻላል? እሺ፣ ቀጥል። እሺ፣ ቀሲስ ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። ምናልባት እዚህ ላይ አሁን የሰው ድርሻው ምን ያክል ነው? ምናልባት ቤተክርስቲያን እንግዲህ ለራሷ ቅድስት ናት፣ እንዲሁም ደግሞ በክርስቶስ ደም የተመሰረተች ቤተክርስቲያን ናት እና እኔ ምን ያክል ነው እኔ ጠብቃታለሁ ብዬ ብነሳ የኔ ድርሻ ምን ያክል ነው? እኔ እሷን ልጠብቅ እችላለሁ ወይንስ እሷን ልትጠብቀኝ ትችላለች የሚለውን ነገር ትንሽ ቢያብራሩልን እግዚአብሔር ይስጥልኝ። ቃልዮትን ያሰማልን። ጥሩ ጥያቄ ነው። ቀሲስ ወደ እርስዎ። የመጀመሪያው እንግዲህ ምናልባት በቤተ ክርስቲያን ወይ በአስተዳደር በኩል ችግር ሊኖር ይችላል። በግለሰቦች ደረጃ ችግር ሊኖር ይችላል። ያ እንግዲህ በአንዲት ቤተ ክርስቲያን ውስጥ በንጽህናን ቅድስናን አግኝተን ለዘላለማዊ ሕይወት ለመብቃት በእሷ ውስጥ እንግዲህ አድሰን ተለውጠን የክርስቶስ አካል ሆነን የእሱን ክብር ለማግኘት በምናደርገው ጥረት ውስጥ አንዳንድ ጊዜ መሰናክል ሊኖር ይችላል፣ ፈተና ሊኖር ይችላል። ይህን ከፈተና አንጻር ነው የምንወስደው። ፈተናው እንግዲህ ወይ ከምዕመናን ወገን ሊመጣ ይችላል፣ ወይ ከካህናት ወገን ሊመጣ ይችላል። ስለዚህ ይህንን አንዳንድ ጊዜ አስተዳደራዊ ከሆነ አስተዳደራዊው ችግር ያው በመዋቅራዊ ሁኔታም መፈታት ነው የሚኖርበት። ለዛም እንግዲህ አሁን እግዚአብሔር ፈቅዶ ምንም እንኳን በዚህ ባለንበት ሀገር ያሉት አብያተ ክርስቲያናት ሙሉ ለሙሉ በመዋቅሩ ውስጥ መጥተው የሚዳኙ ባይሆኑም ግን በፈቃደኝነት በሀገረ ስብከቱ ስር ሆነው
የቤተ ክርስቲያንን ሕግና ስርዓትን ጠብቀው እንኖራለን የሚል ፈቃደኝነትን ያሳዩ ስለሆነ ከዚህ አንጻር እንደ ሀገረ ስብከት እንግዲህ የቀረበልኝ ጥያቄ መጀመሪያው እንደ ሀገረ ስብከት ጸሐፊነቴ እንደው ይህ ጉዳይ በአጥቢያ ቤተ ክርስቲያናችን ችግር አለብንና እንደው ይህንን ችግራችን ቢፈታ በምዕመናን መካከል ልዩነት በአስተዳደር ሁኔታ ችግር ተፈጥሮ ከሆነ ለዚህ መፍትሄ ሀገረ ስብከቱ ቢያገኝልን የሚል አይነት አንድምታ ያለው ሆኖ ነው ያገኘሁት። ከዚህ አንጻር እንግዲህ ይሄ በሚመለከተው አካሄድ ክፍል ሆኖ ከሀገረ ስብከቱም ሊቀ ጳጳስ፣ ሀገረ ስብከቱም ስራ አስኪያጅ፣ ሌሎቹም የሀገረ ስብከቱ ጽሕፈት ቤትም አለ። እንደዛም ሆኖ መመካከር፣ መነጋገር እና እንደው መፍትሄ የሚሆን ሁሉም የሚሰሙ ከሆነ ከላይ ያለውን የአባቶችን ወይም የሀገረ ስብከቱን ምክር የሚሰሙ ሆኖ ከተገኘ ሁላችሁም አንድነት ያላችሁት በዛን አይነት መልኩ መዳኘት ማስተካከል ይቻላል። እዚህም ነው እንግዲህ መዋቅራዊ መሆንም የሚያስፈልገው አንዱ ያ ነው። ስለዚህ ይህም በዚህ ነው የምንመለከተው። ሁለተኛ ቤተ ክርስቲያንን እኛንን የምንጠብቃት ወይስ እሷ ነች እኛን የምንጠብቀው የሚለው ነገር ቤተ ክርስቲያን ማለት ምን ማለት ነው ብለን ቅድም የቤተ ክርስቲያንን ምንነት ዘርዝረናል። ስለዚህ እያንዳንዱ ሰው ራሱን በንጽህናና በቅድስና ከጠበቀ ምን አደረገ ማለት ነው? ቤተ ክርስቲያንን ጠበቀ ማለት ነው። ራሱን እኮ እንደመጠበቅ ነው። ራሱን በንጽህና በቅድስና የክርስቶስ አካል አድርጎ ለመኖር ያንን ጥረት ካደረገ በዛ ህይወት ውስጥ ከገባ ቤተ ክርስቲያን ማለት በዚህ አይነት ህይወት ውስጥ ያሉ የክርስቲያኖች ህብረትና አንድነት ማለት ነው። ስለዚህ አንዱ ምዕመን ህይወቱን እንደዛ አድርጎ ከጠበቀ የብዙዎች የህብረቱን ደግሞ እንደዛው አድርጎ አንድነቱን ይጠብቃል ማለት ነው። መዋቅሩም ላይ የሚወጡትም እነዚሁ ናቸው፣ ሌላ አይደለም። ስለዚህ ቤተክርስቲያን ተጠበቀች ማለት ነው። ችግሩ እኮ አሁን የመጣው ምንድን ነው? ከግለሰብ ጀምሮ ማለት ነው፣ አንዱ ምዕመን ጀምሮ የክርስቶስ አካል ለመሆን ራሱን በንጽህና በቅድስና በህገ እግዚአብሔር በህገ ቤተ ክርስቲያን አለመምራት ነው። የራስን የውስጥን የስጋን ፈቃድና ፍላጎትን ያንን መከተል ያመጣው ነው። በመሪም በተመሪም በኩል ያለው ሁኔታ ያ ነው። በቃ አሁን ያለው የቤተ ክርስቲያን ችግር እኮ ይሄ ነው። በምዕመናንም በካህናትም ሁሉም የክርስቶስ አካል ሆኖ ያለመገኘት ያመጣው ነው። ስለዚህ ቤተክርስቲያንን የምንጠብቃት እኛ ነን፣ እሷ ናት የሚለው እኛ ራሳችንን ከጠበቅን በቃ ቤተክርስቲያን ተጠበቀች ማለት ነው። ቤተክርስቲያን ማለት ሌላ አካል አይደለም። እዚህም ነው የቤተክርስቲያን ምንነት መጀመሪያ ቤተክርስቲያን ማለት ምን ማለት ነው ከሚለው የተነሳ ነው። እና ይሄ በትክክል ከገባን ለዚሁም ጥያቄ እንግዲህ ያው መልሱ ይገኛል ማለት ነው። ዛሬው ይበቃናል መሰለኝ። መልካም ቀሲስ፣ በእውነት ከብዙ ኃላፊነታቸው ላይ የሀገረ ስብከታችን ጸሐፊ ናቸው። ቅድም እንደተናገርኩት የሆተ ምስራቅ ኪዳነ ምሕረት ቤተክርስቲያን አስተዳዳሪ ናቸው። እንግዲህ ኃላፊነታቸው ብዙ እንደሆነ ሁላችሁ የምታውቁት ነው። ከዛ ጊዜ ከፍለው እኛን አክብረው
ከሁላችንም ቀድመው በሰዓት ተገኝተው ይሄን የመሰለ ትምህርት ስላስተማሩን ቤተክርስቲያንን በአግባቡ እንድንረዳት እንድናውቃት ስላስተማሩን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የመምህራን ትልቅ ዋጋቸው ይሄ ነው። ቃለ ሕይወትን ያሰማልን ብለን ሁላችን ምንናገራት ቃል ጸሎትም ናት፣ ምስጋናም ናት፣ ትልቅ ነውና ሁላችንም በእውነት ቃለ ሕይወትን ያሰማልን ሲባል አሜን ልንል ያስፈልጋል። መምህራችን አሜን። በሚገባ ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን አባታችን። አሜን። ለተጠየቁትም ጥያቄዎች በሚገባ ጥሩ አድርገው ሰፊ ማብራሪያ ሰጥተውናል። ትልቁ ነገር የዚህ መድረክ ዋና ዓላማ ቤተክርስቲያንን በአግባቡ እንድናቃት የቤተክርስቲያን አስተምሮ ምንድን ነው፣ ቤተክርስቲያን መዋቅሯ ምንድን ነው የሚመስለው የሚለውን ትክክለኛውን ከአባቶቻችን ከትክክለኛው ምንጭ እንድንሰማ ነው እና በተቻለ መጠን ጥያቄ ስንጠይቅ እውነት ነው ቤተክርስቲያናችን ጋር አስተዳደራዊ ፈተናዎች ውስጥ ነው ያለ ነው። ቤተክርስቲያን ቅድም መምህራችን ተጠይቀው እንደተባለው ቤተክርስቲያን በኃላፊነት ላይ ያሉ ሰዎችም በመከሰሳቸው ምክንያት ብዙ ውጣ ውረድ እያሳለፈችበት ያለበት ወቅት ነው ይህ ወቅትና ያንን አስመልክቶ እዚህ ላይ ጥያቄዎችን ይዞ መምጣቱ ምናልባት የሚመጡ መምህራንን አላስፈላጊ ጫና መፍጠር እንዳይሆን ሁላችንም የምንጠይቀው ጥያቄ ከዕለቱ ትምህርት ጋር የተገናኘ ቢሆን ጥሩ ነው እንደ ማሳሰቢያ ለሌላ ጊዜ። መምህራችን ግን ያው ባሉበትም ኃላፊነት የሚገባውን ሰጥተውናል፣ አስተምረውናል። ፈተና ከብዙ መንገድ ሊመጣ ይችላል እሳቸው እንዳሉ ሰዎች ስለሆን እኛ ራሳችን የዛ የፈተና ምንጮች አለመሆናችንን በጣም ጠንቅቀን በእውነት ራሳችንን ልናይ ያስፈልጋል። ብዙ ጊዜ በራሳችን ድካሞች የሚመጡ ፈተናዎች ስለሆኑ እንግዲህ እዚህ ስክሪኑም ላይ በምናየው የቤተክርስቲያን ቃለ ዓዋዲ አወቃቀር መሰረት ችግሮች የሚፈቱበትን ትክክለኛ ሰንሰለት ጥሩ አድርጎ አባቶቻችን ስርዓት ሰርተውልናል። አንድ አጥቢያ ውስጥ ችግር ቢፈጠር ቅድም እሳቸው እንዳሉት የአጥቢያ ሰበካ መንፈሳዊ ጉባኤ የሚቋቋመው አባላቱ አጠቃላይ በቤተክርስቲያኑ ተመዝግበው ያሉ አባላት፣ አገልጋይ ካህናት፣ ሰንበት ትምህርት ቤቶች ህብረት አንድ ላይ የሚመሰርቱት ስለሆነ ያ ጠቅላላ ጉባኤው አጠቃላይ ሰበካ መንፈሳዊ ጉባኤው ተወያይቶበት የሚሰጣቸውን ውሳኔዎች መቀበል ከዛ ነው የሚጀምረው። ትልቁ ገዢ የሚጀምረው ከዛ ነው። በየደረጃው ደግሞ በዛ ማይፈታ ችግር ከሆነ ወደ ወረዳ ቤተ ክህነቱ፣ ከወረዳ ቤተ ክህነት ወደ ሀገረ ስብከቱ እያለ ሊሄድ ይችላል። ስለዚህ ትልቁ ነገር ሁላችንም ራሳችን መጠየቅ ያለብን አጠቃላይ መንፈሳዊ ጉባኤው አጠቃላይ ሰበካ መንፈሳዊ ጉባኤው ተወያይቶ የሚወስናቸውን ነገሮች ለመቀበል እኛ ራሱ ምን ያህል ዝግጁዎች ነን የሚለውን አብሮ ያንንም እንደ የቤት ስራ አስበን ይዘን ልንሄድ ያስፈልጋል። በድጋሚ አስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሁላችንም በእግዚአብሔር ፊት ለጸሎት እንነሳ። ሳምንት በተመሳሳይ ሰዓት ጉባኤያችንን እንቀጥላለን። አንድ የመጨረሻ ማሳሰቢያ ያለን ባለፈው ሳምንት የቤተክርስቲያናችንን ሰበካ ጉባኤ አባላት ለመተካት አስመራጭ ለመምረጥ ተጠርቶ የነበረው ስብሰባ ብዙ አባላት ስላልተገኙ እንግዲህ ጊዜው ባለ 50 ስለሆነ የተለያዩ ግራጁዌሽኖች የተለያዩ ዝግጅቶች በመኖራቸው በቂ ሰው አልተገኘም። ተለዋጭ ስብሰባ ለሚቀጥለው እሁድ ሰው የሚገኝ ከሆነ ታይቶ ተብሎ በጠቅላላ ጉባኤው ተወስኖ ነበር። ነገር ግን ብዙ ሰዎች ሌበር የሜሞሪያል ዊክ ስለሆነና ከከተማ ውጪ እንደሚወጡ እየገለጹ በመሆኑ በሳምንቱ ጁን 1 በዚህ ሀገር አቆጣጠር ወይም በእኛ ሀገር ግንቦት 24 ነው የሚሆነው ይመስለኛል እሁድ ከቅዳሴ በኋላ አጭር ስብሰባ ይኖራል። አጠቃላይ ስብሰባ የአስመራጭ ኮሚቴዎችን መርጦ ወደ ቀጣይ ስቴፕ በአዲሱ መተሪያ ደንብ መሰረት ለመሄድ ስለዚህ ይሄንን ሁላችሁም ላልሰሙት እንድታሰሙ ቴክስት እንድታረጉ በቴሌግራም ገጻችን በቤተክርስቲያኑ ቴሌግራም ገጽ ላይ ተሰራጭቷል።
የተሰራጨውን መልእክት በቴክስት ለምታውቁት ሁሉ እንድታሰራጩና ሁሉም አባላት ተገኝተው ይሄ በቤተክርስቲያናችን ታሪክ የመጀመሪያ ነው። ምክንያቱም ከዚህ በፊት የነበረው መተሪያ ደንብ ይሄንን ስልጣን የሚሰጠው ለሰበካ ጉባኤው አባላት ነበር። ሰበካ ጉባኤው ወይም ቦርድ ይባል ስለነበር ያው በበፊቱ የቦርድ አባላት ነበር አስመራጭ ኮሚቴ የሚሰይሙት። አሁን ግን ቃለ ዓዋዲውም በሚያስቀምጠው መሰረት ከዛ ጋር በተመሳሳይ በአዲሱ መተሪያ ደንብ ተስተካክሎ በጸደቀው መሰረት አጠቃላይ አባላቱ አስመራጭ ኮሚቴ አባላትን የመምረጥ ስልጣን ይሰጣቸዋልና ያንን ለመምረጥ ተዘጋጅታችሁ እንድትመጡ አደራ እንላለን። እግዚአብሔር አምላክ የጊዜያት ባለቤት ነውና ጊዜያቱን ባርኮ በሰላም ለዛ ሰው ይበለን። አስተማረክ የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሁላችሁም በእግዚአብሔር ፊት ለጸሎት ተነሱ። አባቶች፣ ካህናት፣ ምናልባት በስልክ የገባችሁ ማይታየኝ ካለ ድምጻችሁን አሰሙኝ። መላከ ምሕረት ወይም መላከ ሰላም ገብተው ከሆነ ካልሆነ እንግዲህ እያየው ስለሆነ ነው ይቅርታ። መላከ አርያም በጸሎት ይዘጉልኛል። ቀሲስ ዋለልኝ ይታዩኛል መስመር ላይ እንደው አንድ ቃል ብለው ቢያመሰግኑልኝ ደስ ባለኝ ነበረ። እሳቸው በጸሎት ይዘጉልናል ግን እንደው ይሰማል? መልካም እንግዲህ ምናልባት ስልካቸው ሆነ ይሆናል። መላከ አርያም በጸሎት ይዝጉልናል። አምላካችን እግዚአብሔር ስለነበረን ጊዜ የተመሰገነ ይሁን። ምሽቱን የሰላም ምሽት፣ ሌሊቱን የሰላም ሌሊት ያደርግልን። የሰማነውንም በልቦናችን ያሳድርልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ታባነ እግዚኦ ውስተ መንሱት አላደነነ ወባልሐነም ኩሉ ኩስ መዚአከ የቲ መንግስት ኃይለ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእተ ማርያም ሰላም ለኪ ድንግል በድንግል ሰባው ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ወምስጢር እግዚአብሔር ምስሌኪ ሰዓሊ ወጸልይ ምህረተ ወፍቅርኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአት የኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። አሜን። ሰላም ደሩ። አሜን። ሰላም ይደሩ። The cooling device that energy companies and